ያለኔ ምንም ያለ ኢየሱስ ባይዘው ምንም ማድረግ አንችልም። ሊመስል ይችላል። እንዳትታለል የኔ ወንድም የኔት እንዳትታለይ። ያለ ኢየሱስ አንችልም። ሕይወት ክርስቶስ ነው። በሕይወት የምንኖረው ከግንዱ ቀድተን ብቻ ነው። ከግንዱ የተቆረጥክ ቀን ቴክኒካሊ እምትሄዳት መንገድ ልትኖር ትችላለች። የተሸመደደ ስርዓት ልደግም እችላለሁ። ሕይወት አይደለም እሱ። ሰውን በጣም ላታልለው እችላለሁ ልመስል። ከግንዱ የተቆረጠ ቀን ሰው ሕይወት ያቆማል። ማፍራት አይችልም። የጊዜ ጉዳይ ነው። ያስታውቃል። ለዛውም እኔ እኮ እንትን የበረሃ ወይራ እስራኤል እኮ ነው እኮ ወይን ቅርንጫፍ። እኔ እኮ እዛ ምድረ በዳ እኮ ያለው ነኝ። እንዴ ጳውሎስ እኮ ልክልካችንን እኮ ነው የነገረን። አንተ እኮ ሲጀመርም የምድረ በዳ ነህ አለ። እነሱ እኮ ዋናው ናቸው አለ። እና እግዚአብሔር እንዴት አድርጎ ገጠመን ስትለው ሄደና እግዚአብሔር ወረደ አለ። እግዚአብሔር መጣና በልጁ በኩል ምድረ በዳ ገባ አለ። ከዛ ምድረ በዳ ሄደና ወይራ አገኛለ። ወይራውን አድርጎ ሰበረው እና ወይራ ቅርንጫፍ ይዞ መጣና ግንዱ ልጁ ነው እና ግንዱን ፈቀፈቀው እና ወይራውንም እንትኑን ፈቀፈቀን። ከዛ እንደዚህ አጣበቀንና አሰረን። ትራንስፕላንት አረገን። ወይራ የወይን አፈራ። አሕዛብ ሆነ። የዚህ ሕይወት አካል ስትሆን ዲዘርቭ አድርጋ አይደለም፣ እግዚአብሔር ፌቨር አድርጎልህ ነው። እስቲ አሜን በሏ። እንደምመጥን ማሰብ የለብኝም። ውለታ ውሎልኝ ነው። እኔ ወይራ ነኝ። ስለዚህ እስራኤል ያለ እግዚአብሔር እችላለሁ ስትል ቁርጥ አረጋት። የሆነ ቀን ኖ ቆረጣት። እና ጳውሎስ ምን አለ? ለወይኑ ካልራራ አንተማ ከነጭራሽ ወይራ ነህ አለ። እና እችላለሁ ያልክ ቀን ሲጀመር እኮ ነው የሚልህ። ጎናቸው ያለ ሰው ያለ ኢየሱስ ምንም ማድረግ አትችልም በሉት። ይሄን አምነን ነው ቸርች የምንኖረው። የራስን እድል አይቻልም። እዚህ ይሄ ቸርች ነው። ከኢየሱስ ዞር ያልክ ቀን ሟች ነህ። በእውነት ነው የምላችሁ። ሰይጣንም አይፈራ። ኢየሱስ ላይ እስከሆንክ ድረስ ነው መንፈሳዊ ዓለም የሚገዛው። ኤኒዌይስ እኛ ያመን ነው የሚለው ነው ፔስቲዮ የሚለው ትክክለኛ ቃሉ እሱ ስለሆነ ነው። ክብር ለእግዚአብሔር ለአምላካችን ይሁንለት። እና እኛ ያመነው ወደ ረፍቱ ገብተናል ብሎ አንድ ሶስት ረፍት ያስቀምጣል። እሷን ቶሎ ነግራችሁ ልጨርስ። የመጀመሪያው እግዚአብሔር አረፈ ነው። ሁለተኛው እስራኤላውያን አረፉ ነው። ሶስተኛው ደግሞ ለኛ የተቀጠረ ቀን አለ ነው። ሶስት ረፍት። ረፍቱ በሶስት ዲስፔንሴሽን ቀርቦ ነው። ረፍቱ ወጥ ነው። እግዚአብሔር እየተናገረ ያለው ስለ አንድ ረፍት ነው። ግን በተለያዩ ሶስት ወቅቶች ላይ የዚህ ደብዳቤ ጻፊ ባነበብ ነው በእነዚህ እስከ ቁጥር 11 ድረስ ባሉት ክፍሎች ላይ ያቀረበው በሶስት መንገድ ነው። የመጀመሪያው በሰባተኛው ቀን አይደል? እግዚአብሔር 6 ቀን ሰራና በሰባተኛውም ቀን ከሥራው ሁሉ አረፈ። እግዚአብሔር ከሥራው ሁሉ አረፈ። አንድ በጣም የሚገርማችሁ ቁጥር 5 ላይ ቁጥር 4 ላይ እግዚአብሔር ከሥራው ሁሉ አረፈ የሚለው ቃል በተጻፈበት ወደ ብሉይ ኪዳን ወደ ዘፍጥረት ምዕራፍ 2 ቁጥር 2 አካባቢ ዘፍጥረት 2:2 ላይ ነው ያለው። በስድስተኛው ቀን ጨረሰ፣ በሰባተኛው ቀን አረፈ የሚለው ቃል የሚጠቀመው ቃል እግዚአብሔር ከሥራው ሁሉ አረፈ የሚለው የዕብራይስጡ ቃል ላይ አንድ ስራ ሰርቶ አረፈ ነው። እግዚአብሔር አንዴ ሰራው ነው። እግዚአብሔር ከሥራው አረፈ ነው የሚለው ትክክለኛው ቃል እና ውስጡ ግን ብዙ ስራ አለው። በ6 ቀን የሰራው ሲሰበሰብ ግን ብዙ ሰርቶ አረፈ አይደለም፣ ከሥራው አረፈ። እግዚአብሔር አንዴን የሰራው ነው እና እግዚአብሔር ስራውን ጨረሰ፣ አረፈ። አንዱ በአንድ ቦታ አይደል ያለው። አሁን የዚህ ደብዳቤ ጻፊ እኛን እኮ ዘፍጥረት ምዕራፍ 2 ቁጥር 2 የምንለው አሁን የዕብራውያኑ ጻፊ ኤንሸንት የሆነ ማኑስክሪፕት ሜንሽን እያደረገ ነው። አንዱ በአንድ ቦታ ሲል የጥንት ጽሑፍ እንደሆነ ለማመልከት ነው እንጂ እነ ዳዊትን እኮ በመዝሙር ላይ እንደተጻፈው እያለ ነው ሜንሽን ያደረገው። ይሄ ግን የዘፍጥረት መጽሐፍ ማለት በጣም የጥንት ነው። ቀጥሎ ደግሞ ታሪኩ የተከናወነበት ዘመን እግዚአብሔር ከሥራው ሁሉ አረፈ የሚለው የፍጥረት የመጀመሪያው አይደል የመጀመሪያው ጊዜ ላይ የተከናወነ ነውና በጣም ኤንሸንት የሆነ ማኑስክሪፕት ነው። በጣም የጥንት አይነት ጽሑፍ ነው። ይሄ ሰው ሜንሽን የሚያደርግና አንዱ በአንድ ቦታ አለው። ሙሴ ነው የጻፈው ዘፍጥረት 2 ሙሴ ነው የጻፈውና እግዚአብሔርም ከሥራው ሁሉ አረፈ ብሎ
ጽፎልን ነበር። አንዳንድ ሙሴ እነዚህኑ ቃላቶች ያስገባበት ቦታ ለምሳሌ ዘጸአት ላይ እንሂድና ክብር ለእግዚአብሔር ይሁን። ይህንኑ ቃል ሙሴ ያስቀምጠዋል። እግዚአብሔር ሰማይንና ምድርን ባህርንና በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰው። አሁን ሙሴ ለእስራኤል ሕዝብ በምድረ በዳ ጉዞ ለጀመረው የዘጸአት መጽሐፍ የምድረ በዳ ጉዞ ገና መጀመራቸው ነው። የመጀመሪያው ወቅቶች ናቸው። አሁን የዘጸአት መጽሐፍ ማለት 1 ዓመት ተኩል አይሞላም። አጠቃላይ የዘጸአት መጽሐፍ ቢሰበሰብ የ1 ዓመት ተኩል ታሪክ አይደለም። በጣም ብዙ ተአምር እግዚአብሔር ስለሰራበት እንጂ 1 ዓመት ተኩል እንኳን አይሞላም። የእስራኤል የ40 ዓመት ጉዞ 38 ዓመት ተኩሉ በሙሉ የዘኍልቍ መጽሐፍ ነው። ስለዚህ ዘሌዋውያንን፣ ዘዳግምን፣ ዘጸአትን ሰብስባችሁ 3ቱ መጽሐፍ ነው 1 ዓመት ተኩል ባይዘው። ስለዚህ ገና የወራት ዕድሜ ላይ ነው ያሉት እና ገና መውጣታቸው ነው። ወደ ከነዓን እየተጓዙ እያለ እግዚአብሔር በባሪያው በሙሴ በኩል ለሕዝበ እስራኤል የሚያስተዋውቀው የሰንበት ረፍት አለ አላቸው። እግዚአብሔር በ6 ቀን ሰማያትን ምድርንና ባህርን በውስጡ ያሉትን በሙሉ ፈጠረ። በ6 ቀን ውስጥ እግዚአብሔር ይህንን አድርጎ በሰባተኛውም ቀን አረፈ ብሎ ባረፈበት በሰባተኛው ቀን የሰንበት ረፍት ብሎ ቀኑን ቀደሰው። ስለዚህ ከፊት ለፊታችሁ የተዘጋጀ ረፍት አለ። ጀምራችሁታል መንገዱን። ከምድረ በዳ አሁን እየተጓዛችሁ ነው። እግዚአብሔር ያዘጋጀላችሁ የረፍት ዘመን ከፊት አለ። ክብር ለኢየሱስ ይሁን። እዚሁ ዘጸአት መጽሐፍ ላይ አንድ ክፍል አንብብላችሁ 31:17 ላይ ምን ይላል መሰለህ? አንብብላችሁ። በእኔና በእስራኤላውያን መካከል ለዘላለም ምልክት ይሆናል፣ ምክንያቱም እግዚአብሔር ሰማይንና ምድርን በ6 ቀን ሰርቶ በሰባተኛው ቀን ከስራ ታቅቦ አርፏልና። እና ዘጸአት መጽሐፍ ላይ ደግሞ እግዚአብሔር በ6 ቀን ሰማይንና ምድርን፣ ሰማይና ምድር ማለት ስካይና እርዝ አይደለም አይደል? ሄቨንስ ነው እና ዘ ሆል ዩኒቨርስን ማለት ነው። እግዚአብሔር የፈጠረው የዛን ቀን የፈጠረው እግዚአብሔር ይህንን ሰማይና ይህንን ምድር ብቻ አይደለም፣ ሰማያትን ነው እና ሄቨንስ ነው እና ሰማያትንና ምድርን በውስጡ ያለውን ሰራዊት በሙሉ ማለት ነው። እግዚአብሔር ያን ሁሉ ነገር ፈጥሮ በ6ኛው ቀን ከስራው ታቀበ። ከስራው ታቀበ ማለት የቀረ ረፍት አለ ነው ከፊት። እግዚአብሔር ሰርቶ ጨርሶ አረፈ። አሁን ደግሞ እግዚአብሔር አይደለም የሚያርፈው፣ እኛ ነን የምናርፈው። እግዚአብሔርማ አርፏል፣ ጨርሶ አርፏል። እኔ ነኝ የማርፈው። አሁን ከዚህ በኋላ ኦልሬዲ የተዘጋጀው እረፍት ለሕዝቡ ነው። አሁን ብሉይ ኪዳንም ላይ እግዚአብሔር ፕሮሞት እያደረገ የነበረው ለእስራኤል ሕዝብ በዚሁ በዘጸአት ባነበብነው 31:17 ላይ እኮ ለእስራኤል ሕዝብ እኮ ፕሮሞት እየተደረገ ያለው እኮ ኦልሬዲ እግዚአብሔር አርፏል ነው፣ ጨርሶ አርፏል። አሁን ታቅቦ ነው። ምንድነው ታዲያ የቀረው? የእናንተ እረፍት። እግዚአብሔር ይህንን እረፍት መቼ ነው የሚሰጠን? ወደ ከነዓን ስትገቡ። የሰንበት እረፍትን የዚህ ደብዳቤ ጸሐፊ አቀረበ። የሰንበት እረፍት እግዚአብሔር ስራውን ጨርሶ አርፏል። ያረፈ አምላክ ነው ወደ እረፍት የጠራል። ግን አሁን እግዚአብሔር ከስራው ታቅቧል አለንና የቀራል። ምንድነው የቀረው? እኛን ማሳረፍ፣ ህዝቡን ማሳረፍ። የትኛውን ህዝብ? በዘጸአት ኮንቴክስት ከሆነ ህዝበ እስራኤልን ከ430 ዓመት ባርነት የወጣውን ህዝብ ሙሴ በዛ በጣም ጠባብ ስኮፕ ውስጥ በጣም ጠባብ ነው። አሁን የሙሴ ቆሞ እየተናገረ ያለው ይመጣል የሚለው እረፍት ለ1.2 ሚሊዮን ሰው የቀረበ እረፍት ነው። ሲወጡ ከግብፅ 600 ሺህ አካባቢ ናቸው እና እህቶችም ልጆችም አንድ ላይ 1.2 ሚሊዮን ሰው ነው። ለ1.2 ሚሊዮን ሰው የተነገረ እረፍት ሲል እግዚአብሔር ደግሞ ዲስፔንሴሽኑን ረዘም የሚያደርገውና በክርስቶስ ኢየሱስ በኩል ለሚገኝ ለማይቆጠር ህዝብ። አሁን ሙሴ ባለው መረዳትና በዛ ሰዓት ከረንትሊ በሚያዳምጠው ህዝብ ፊት ነው ቆሞ የሚያወራው። እግዚአብሔር ደግሞ ሲስተማቲካሊ ለኛም እያወራ ነው። ይሄው እኔ አሁን ከሺህ ዓመታት በኋላ ሙሴ ይሄንን ከተናገረ ከ3400 ዓመት በኋላ ዛሬ እዚህ ጋር ቆሜ ስለዚህ ረፍት አወራለሁ። ሙሴ ካወራው ይሄንን ረፍት ዘንድሮ 3400 ዓመቱ ነው።
ስሙኝ፣ ሂሳብ ጎበዝ ናችሁ መቼስ። ያው 1400 ዓመት አካባቢ ነው ከክርስቶስ ልደት በፊት ሙሴ ነበረው። ስለዚህ ኢየሱስ ከመጣ 2000 ዓመት ሆኖታል። ለዛ ነው 3400 ያልኳችሁ። ሙሴ እግዚአብሔር ከሥራው አረፈ ሲል አሁን ስለ ሁለተኛው ረፍት ሊያስተዋውቅ አይደል? ከዚህ ከሁለተኛው ረፍት የቀደመው የመጀመሪያው ረፍት 3000 ዓመት ሆኖታል። ሙሴ ቆሞ ሲያወራ እግዚአብሔር አረፈ ካለ ከ3000 ዓመት በኋላ ነው እናንተን ላሳርፋችሁ ነው የሚላቸው። ከነዓን ሲገቡ ከዘፍጥረት ምዕራፍ 2 አካባቢ ጀምራችሁ የምታሰሉ ከሆነ እስከ ሙሴ እስካደረሳቸው እስከዛ ድረስ 3000 ዓመት ነው። ከሙሴ እረፍት ደግሞ ሙሴ እረፍት ትገባላችሁ ብሎ ስለ ከነዓን ከተናገረበት እስከ መዝሙር 95 ዕብራውያን ምዕራፍ 4 እየተጠቀሰ ያለው መዝሙር 95 ነው። እግዚአብሔር በመሐላ ወደ እረፍቴ አትገቡም ብሏቸው ነበር፣ ዛሬ ደግሞ እንደገና በዚች ቀን ብሎ ደግሞ ዳዊት ቆሞ መዝሙር 95 ላይ ተናገረ። ስሙኝ፣ ከሙሴ እስከ መዝሙር 95 ድረስ ደግሞ 600 ዓመት ነው። የመጀመሪያው እረፍትና ሁለተኛው እረፍት 3000 ዓመት ጋፕ አላቸው። የሁለተኛው እረፍት አልቆ አሁን ደግሞ እግዚአብሔር ሶስተኛውን እረፍት ደግሞ ፕሮሞት አረገ። አሁን እግዚአብሔር በሙሴ በኩል ታርፋላችሁ ብሎ በሙሴ በኩል አላረፉም፣ በኢያሱ በኩል ነው ያረፉት። በኢያሱ በኩል ሕዝበ እስራኤልን ጎትቶ ከነዓን አስገባቸው። ከነዓን ገብተው ቁጭ ሲሉ እግዚአብሔር እንደገና ስለ ሌላ እረፍት አወራ። አረፍን ሲሉ አይ ሌላ አለ። ኢያሱ አሳርፏቸው ቢሆን ኖሮ ስለ ሌላ እረፍት እግዚአብሔር አይናገርም ነበር። አልቲሜትሊ ዋናው እረፍት እኛ የምናርፈው ነው። እግዚአብሔር አርፏል። አዎ። ሕዝቤን አሳርፋለሁ ብሏል። አዎ። አላሳረፈም? አሳርፏል። የተናገረውን እግዚአብሔር ፕሮሚሱን ኪፕ አድርጓል። ከነዓን አስገባለሁ አለ። እሺ አሉ፣ ገቡ። ቁጭ ሲሉ እግዚአብሔር መጣና እንደዚህ አለ፣ ሌላ እረፍት አለ። ቁጥር 8 ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለ ሌላ ቀን ባልተናገረ ነበር። እጅግ በጣም አደንቀዋለሁ የዕብራውያንን ጸሐፊ እንዴት አድርጎ ዘመን እንደሚሰፋ፣ ዘመን እንዴት አድርጎ እንደሚገጣጥም። ይሄንን ቃል የተናገረው ዳዊት አይደለም፣ የዚህ ደብዳቤ ጸሐፊ ነው። የዚህ ደብዳቤ ጸሐፊ ግን ይሄንን ቃል ለመናገር ድፍረት የሰጠው ዳዊት የተናገረው ትንቢት ነው። መዝሙር 95 ላይ ቆሞ ዳዊት ትንቢት ተናገረ። ያንን ትንቢት ከዘፍጥረት ምዕራፍ 2 እና ከኢያሱ መጽሐፍ ጋር አንድ ላይ ሰፋፋውና የዚህ ደብዳቤ ጸሐፊ በዚያን ዘመን ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ስለ ሌላ ቀን አይናገርም ነበር። እግዚአብሔር ሌላ እረፍት አለ ብሎ እንደገና ስለ ሌላ እረፍት አወራ። ኢያሱ ቀጥሎ እስከ መጨረሻ ለሚያሳርፈን ለእውነተኛ አሳራፊያችን ጥላ ነው። ምዕራፍ 4 ላይ ያሉት ካራክተሮች እግዚአብሔር አለ፣ ኢየሱስ አለ፣ ኢያሱ አለ፣ ዳዊት አለ። ኢያሱ ቀጥታ የኢየሱስ ታይፖሎጂ ነው። ኢያሱ ከነዓን ይዟቸው ገባ፣ ኢየሱስ ሰማይ ይዞን ይገባል። ኢያሱና ኢየሱስ የሚለው የስም ትርጉም አንድ አይነት ነው። ያው ተናግሬያለሁ። አውሴ፣ ኢያሱ፣ ኢየሱስ የሚሉ ቃላቶች በሙሉ ተመሳሳይ ናቸው። አውሴ ማለት ድነት ነው። ኢያሱ ማለት እግዚአብሔር ያድናል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ስለዚህ አሁን ኢያሱ እግዚአብሔር አዳኝ ነው ብሎ ከነዓን ይዟቸው ገባ። ሁለተኛው መሲያችን መጣና ኢየሱስ እግዚአብሔር ያድናል ብሎ ሰማይ ይዞ ሊገባ ነው። ስለዚህ አሁን እግዚአብሔር ስለ ሌላ ቀን ተናገረ። ከፊት ለዚህ ሕዝብ የተዘጋጀ ታላቅ እረፍት አለ። ክብር ለእግዚአብሔር ለአምላካችን ይሁን። በእውነት ነው የምላችሁ እረፍት የምትለው ቃል አንድ የግሪክ ቃል ነች። ካታፓውሲስ የምትል ጻፍ ውስጥ ግሪክ ካታፓውሲስ። እረፍት ማለት ስራ መፍታት አይደለም።
እርካታ ነው። አምልኮ ጊዜ የማይመርጥ አምልኮ አይደል? የነ ዳንኤል አይነት ሁል ጊዜ የምታመልከው አምላክህ አይደል ያለው? አንኮንዲሽናል ወርሺፕ። አዋጅ ወጥቶም ሳይወጣም ቤተ መንግስት ቁጭ ብለም አንበሳ ጉድጓድ ተጠለም ሁሌ ታመልከዋለህ። ሊያድን ይችላልን? አሁን እውነተኛ ረፍት እሱ ነው አይደል? ስራ መተው አይደለም። አምልኮ አልቲሜትሊ በእግዚአብሔር ፊት ይሆናል። አምልኮአችን እግዚአብሔር ነው። ፊት ለፊት ታየዋለህ። እንዴት ነው የሚያደርገን ራሱ? እዛ እኮ ምን መሰለህ አሁን አይደክምህም እዛ። ምክንያቱም አይበሰብስም፣ አያረጅም፣ አይደክመውም አካሉ። አይርብህም። ምሳ እንብላ ተባብላ አትሄድም። ረሃብ አያቅም። ሌሊት የለም። ሁል ጊዜ በእግዚአብሔር ፊት ነን። ስራ እናቆማለን ሳይሆን ፈጽመን እንረካለን። ሬስት እሱ ነው። ስራ መፍታት እንደውም በጣም መጥፎ ነው። እረፍት አይደለም ስራ መፍታት። ለዛ ነው እግዚአብሔር ከስራው ታቀበ ይልና አሁን እግዚአብሔር ስራ አቆመ ወይ? አላቆመም። እግዚአብሔር አንድ ጥቅስ ላስነብባችሁ። ዮሐንስ ወንጌል ላይ 5:17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አባቴ እስከ ዛሬ ይሰራል አለና እኔም እሰራለሁ። እግዚአብሔር ከስራው ታቅቧል። በ6 ቀን የጨረሰው ነው ክሪኤሽን። አሁን እግዚአብሔር ምን እየሰራ ነው? ሪዴምሽን፣ የመዋጀትን የቤዛነትን ስራ በልጁ በኩል እግዚአብሔር እየሰራ ነው። አባቴ እኔን የላከኝ የመዋጀት ስራ ገና አላለቀም። የመቤዠት ስራ ገና አላለቀም። እናንተን የራሱ የማድረግ ስራ አላለቀም። እና አባቴ እኔን ልኮ በእኔ እጅ እየሰራ ነው። እኔን ልኮ በእኔ በዚህ መኖር እየሰራ ነው። እናንተን የራሱ ለማድረግ እኔን ልኮኛል። እና አባቴ እስከ ዛሬ እግዚአብሔር ስራ አላቆመም አለ ኢየሱስ። እስከ ዛሬ ይሰራል። ታዲያ የዘፍጥረቱ ምንድን ነው? የክሪኤሽን ስራ። አንፈጥርም፣ ጨርሶ አልፈጥሮ። የምን ስራ ነው ኢየሱስ እየሰራ የነበረው? አልጨረስኩም ያለው ምንድን ነው? የመዋጀት ስራ፣ የቤዛነት ስራ፣ ሪዴምሽን። አባቴ እስከ ዛሬ እየሰራ ነው። ምን እያደረገ? ሰው የማዳን ስራ ላይ ነው አብ። እና እኔም ልጁ አብሬው እሰራለሁ። ከዛ ዮሐንስ 9 ላይ የዕውሩን አይን ያበራበት ትዝ ይላችኋል? ከተፈጠረ ጀምሮ አይን የሌለውን ሰውዬ ያበራበት እዛ ዘፍጥረት 2 ላይ እሱ እንደሰራ ለማሳየት ነው አይደል? ምልክት እንትፍ ብሎ እዚህ እንደውም ብዙ ጊዜ ሰብኬዋለሁ። እንትፍ ጭቃ ቦካ አድርጎ አይን የሌለው ሰውዬ ነው አይደል? ብዙ ጊዜ ተነጋግረናል። አይን የለውም ነው አይደል? አሁን የጠፋ አይደለም፣ ያበራው የሌለ ነው፣ የፈጠረው ነው አይደል? አሁን አይን ማስቀመጫው ነው ያለው እንጂ አይን የለውም። የዮሐንስ ወንጌል ምዕራፍ 9 ትክክለኛ ሐሳብ እሱ ነው። አይን የለውም ሰውየው። እና ኢየሱስ ሜንቴን አይደለም ያደረገው፣ ክሬኤት ነው ያደረገው። እንትፍ ብሎ ምክንያቱም እንደ ሌላ ዕውር አብርቶ ያቅም እንዴ? ብራ እኮ ነው የሚለው ሌላ ዕውር ካይ። ይሄኛውንስ ጭቃ ነው ያቦካው። ለምንድን ነው? እየፈጠረ ነው። እና ቀን ሳለ የላከኝን ስራ። ስለዚህ ስቲል አብ ስራ ላይ ነው። የላከኝን ስራ ብሎ ልኮኝ ነው። የላከኝን ስራ ልሰራ ይገባኛል አለና ማንም ሊሰራ የማይችልባት ሌሊት ጊዜ ነው አይደል የቀጠረው? እኔ አሁን ስራ ላይ ነኝ። እግዚአብሔር ወልድ ነው ኢየሱስ። የመፍጠር ስራ ላይ ከአብና ከመንፈስ ቅዱስ ጋር አብሮ ነው የፈጠረው። እንደውም እግዚአብሔር ዓለማትን በልጁ ነው የፈጠረው። ክሪኤሽን ላይ አክቲቭ እንደውም የነበረው ክራይስት ነው። ሆሊ ስፒሪት ደግሞ የተፈጠረው ነገር ለማስተካከል የእግዚአብሔር መንፈስ በኋላ ሰፎ ነበር የሚለው ዲፎርምድ የነበረው ነገር ቦታ ለማስያዝ ደግሞ መንፈስ ቅዱስ አክቲቭ ነበር። ዓለማት ግን የተፈጠሩት በክርስቶስ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 3፣ ቆላስያስ ምዕራፍ 1 ቁጥር 15፣ ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ እስቲል ግን ኢየሱስ ምን አለ? ቀን ሳለ የላከኝን ስራ ልሰራ ይገባኛል። እንደውም ልንሰራ ይገባናል ነው የሚለው ቃሉ። ምን ማለት ነው? ስራው ላይ ኑ ግቡ አለ። እንውስጥ ተሳተፉ። አይን ማለት ነው። እንውስጥ ያብረን እንስራ። እረፍቱ ሳቲስፋክሽን ነው። እግዚአብሔርስ እስቲል እየሰራ ምንድነው የሚሰራው? የማዳን ስራ፣ የቤዛነት ስራ። በክርስቶስ ኢየሱስ በኩል የሚመሰረተው መንግስት አለ። ወደዛኝ ለማስገባት ስራ ላይ ነው። አባቴ ይሰራል አለ። እስከ መቼ? እስከ ዛሬ እየሰራ ነው አለ ኢየሱስ። ኢየሱስ ያለበት ቃል አሁን ነው። እስከ አሁን ድረስ አባቴ እየሰራ ነው። እኔስ ስራ ላይ ነኝ ከአባቴ ጋር። ክራይስት ክሮስ ላይ ነው አይደል ተፈጸመ ያለው። አሁንስ ደሙን ይዞ በአባቱ ፊት አለ። ምን እያደረገ? ስለኛ እየታየ ጠበቃ ነው። ስቲል ጠበቃ ነው። እኛ ስናርፍ ነው የሚያርፈው። እስቲ አሜን በሏ።
እኛን ሰብስቦ የወሰደ ቀን ያልቃል። የማይቆጠር ሕዝብ ከምድር ወደ ሰማይ ዘጸአት ሲያደርግለት ደሙን ይዞ ገብቶ ስለኛ ደግሞ እየታየ ነው። የጥብቅና ስራ ደግሞ እየሰራ ነው። ለኛ እየማለደ ነው። ለኛ ኢየሱስ ይማልድልናል። ደሙን ይዞ ስለኔ እየታየ ነው። በደሙ ስለኔ ይቃትታል። በአባቱ ፊት ያቀርባል፣ ያሳያል። ከዛስ የመጨረሻው ሶስተኛው የቀረበው የኛ ረፍት ነው። የቀረ የተረፈ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለ። ሙሉ በሙሉ እናርፋለን። ቁጥር 9 እና 10 የሚያወራው እሱ ነው። ቁጥር 9 እና 10 የሚያወራው እሱ ነው። ትክክለኛውን አሁን ምንድነው የሰንበት ረፍት? ቁጥር 9 ላይ ቀጥታ የሚጠቀመው ቃል ካታፖሲስ የሚል ቃል። ይሄ ቅድም ያልኳችሁ ረፍት የሚለው እግዚአብሔር ከሥራ ሁሉ እንዳረፈ ወደ እግዚአብሔር የሚመጣ ከሥራ ሁሉ ያርፋል። ከዚህ ዓለም ሙሉ በሙሉ ወደ ጌታ የምንሄድበትን ያንን የተከበረ ቀን የሚያወራ ቃል። እግዚአብሔር ተስፋ ገብቶልናል፣ ቃል ገብቶልናል። ሙሉ በሙሉ ወደዚህ ረፍት ውስጥ ያስገባናል። እስከዛ ድረስስ ሮሜ 8 የሰውነትን ቤዛ እስክናገኝ ድረስ እንቃትታለን። ይቃትታል። ስጋ ቤዛነትን እስኪያገኝ ድረስ ይቃትታል። ጌታ ኢየሱስ ክርስቶስ ተመልሶ መጥቶ ለዘላለም በእግዚአብሔር ዙፋን ፊት እስኪያቀርበው ድረስ ስጋ እየቃተተ ነው። ይቃትታል። ያንን ረፍት እንጓጓለን፣ እንጠብቃለን። እንደ ክርስቲያን ቀና ብለን እንጠብቃለን፣ እየቃተትን እንጠብቃለን። ስንደክም ተስፋ አለ እያለን በጣም ብዙ ማምለክ እየፈለግን በጣም ብዙ ነገር ሲገድበን እንቃትታለን። የሰውነታችንን ቤዛ እናገኛለን እንላለን። ትንሣኤ ሙታን ከፊታችን አለ እንላለን፣ እንቃትታለን። የተቀጠረ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለው። ክብር ለኢየሱስ ይሁን። አይዟችሁ። በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው። ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለ ነው። በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለ ነው። ሲስተሙ በሙሉ ለአመጽ የሚሰራበት ዓለም ላይ ነው ያለ ነው። ዓለሙ ሁሉ በክፉ እንደተያዘ እናውቃለን። በክፋት አይደለም፣ በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ፣ ገዢ መንፈስ አለ። አገሪቱ በሙሉ ክርስቲያን ብትሆን ባይዘው ገዢው መንፈስ አለ፣ ስቲል ኤግዚስት አድርጓል። የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል። ታዲያ ከዚህ እስክንወጣ እንቃትታለን። በጽድቅ እየኖረን እንቃትታለን። ተስፋ እያደረገን እንቃትታለን። ይመጣል አንድ ቀን እጠብቀዋለሁ፣ እርሱ እውነተኛ ነው። እንቃትታለን። እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊታል ለእግዚአብሔር ሕዝብ። ኢየሱስ ሰርቶ ጨርሷል። እኛንን እየተጠበቅን ያለ ነው። ሰርቶ ጨርሷል፣ ተፈጸመ አለ። አሁንስ እኛን ሙሉ በሙሉ ሰብስቦ ለመውሰድ በአባቱ ፊት የጨረሰውን ሥራ አቅርቧል። ሁሉ ላስገዛለት እሱ ደግሞ ተገዛ የሚል ቃል አንባቻል። አንደኛ ቆሮንቶስ 15 ላይ ፈንክሽናሊ ሰቦርዲኔት አደረገ ማለት ነው። በአብና በወልድ መካከል ያለ መበላለጥ አይደለም እየተወራ ያለው፣ በምግባር ተገዛ ማለት ነው። ፈንክሽናል ነው። ስራዬን ጨርሻለሁ ብሎ አባቱን የላከውን ስራ ጨርሶ አባቱ ፊት አቀረበ። አባቱ ደግሞ ሁሉን ከእግሩ በታች ያስገዛለት። ምን ማለት ነው? ደምህ ብዙዎችን ይዋጃል። እንደዚህ ሲሰበክላቸው እንደዋዛ አሜን ያሉትን ይዋጃቸዋል። አየህ፣ ኢየሱስ ጨርሶ አቀረበ። አባት ተቀበለው፣ ልጁን ተቀበለው። ስራህን ጨርሰሃል አለው። አሁንስ በምድር ላይ ላሉ ለነሱ ደግሞ በፊት እቀርባለሁ አለ፣ እታያለሁ። ደሙን ይዞ ኢየሱስ በፊት አለ። ለምን? ለእኔ፣ ለአንተ፣ ለአንቺ። አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ እረፍት አለ። ና ወደዚህ እረፍት ጀምረው። ምድር ላይ እግዚአብሔር አቅርቦታል፣ መርቆ ከፍቶታል፣ ተጠብቆልሃል። ከፊት እግዚአብሔር ለዘላለም ያሳርፈሃል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን
ጥቂት ጊዜ ነው የቀረን። ኢየሱስ ይመጣል፣ እንሄዳለን። በጣም ጥቂት ጊዜ ነው የቀረን። በእውነት ነው የምላችሁ። እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ ቅዱስ። እርስ በርሳችሁ በዚህ ቃል ተጽናኑ። ጎናችሁ እርሱ ንኩት፣ ኢየሱስ ይመለሳል፣ እንሄዳለን በሉት። በደም ንገሩት። እዚህ ምድር ቋሚ አይደለም፣ ያጅነ በሉት። ያጅነ የፈለገ መከራ ሊበዛ ይችላል፣ ምንም ነገር ሊመጣ ይችላል። ኢየሱስ እስኪመጣ በጽድቅ እንቆማለን፣ እንጠብቀዋለን። ይመለሳል ኢየሱስ። ተስፋ አለ ተስፋ። በፍጹም የተጠበቀ ረፍት ከፊት ብቻ አይደለም፣ ውስጥ ያርፏል። በጌታ ነኝ፣ መንፈስ ቅዱስ በእኔ አለ። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። ወንድሞቼና እህቶቼ በጌታ የሆናችሁ እናንተ በፍጹም እድል እንዳሰጡ አጠገብ ያለ ሰው ሲያመልጥ እድል እንዳሰጠው ኖ መጣሁ ሂድ በሉት። መሬትም ላይ ቢሆን ትደርስበታል። ጊዜ ነው። እሱ በአቋራጭ ያገኘውን አንተ በጽድቅ ጠበቀ ታገኘዋለህ፣ ከክብር ጋር ይጸጸት የሌለበት። እስቲ አሜን በሏ። ታገኙታላችሁ። መሬት ላይ ባታገኘውስ ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው ረፍት ከፊት አለ። ይሄ ሁሉ ሕዝብ እግዚአብሔር ለዚህ ረፍት ጠብቆታል። እንግዳው ናችሁ። ምናልባት እኛ መካከል ያላችሁ ወንድሞች እናቶች ካላችሁ ለእናንተ ዛሬ በእውነት የምነግራችሁ የመጨረሻ የምስራች ከፊት ረፍት አለ። ኢየሱስ ዛሬ ማታ ሊመጣ ይችላል። ብራዘር አይ ፓስፖርት ላይ ቪዛው በክርስቶስ ማመን ነው። አይ ሰማይ ስትሄድ መንፈስ ቅዱስ ቼክ ያደርጋል። ምን አለ ሲል ለቤዛ ቀን ታትሟል ከተባልክ ትገባለህ። አለበለዚያ አይቻልም። ጥሩ ሰዎች አይደሉም ሰማይ የሚገቡት፣ በክርስቶስ ያመኑ ናቸው። በጌታ መሆን አለብህ። የርስት መያዣ መንፈስ ቅዱስ አንተ ውስጥ ማደር አለበት። በክርስቶስ ደም መዋጀት አለብህ። በፍጹም አይቻልም። ሌላ መንገድ የለም። የተጠበቀ ረፍት አለው። መግቢያውስ በጣም ቀላል፣ በክርስቶስ ማመን። ያመንነው እኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በደንብ አሜን በሉ። በደንብ ቀጥታ። ሃሌሉያ! ኢየሱስ ጌታ ነው። በቃ መሬትን ትተናት እንሄዳለን። ደሞ ለመሬት 6000 ዓመት እኮ አረጀች፣ ሰለቻት እኮ መሬት ራሱ። እኛ አልሄድ ብለን እኮ እንጂ ውሃው ወደ ከተማ ይደፋል እኮ። ሱናሚው፣ ሄሪኬን ስም ይሰጡታል። የመጨረሻው ዘመን ምልክት ብሎ ኢየሱስ ቀድሞ ነግሮናል። እኛ ስም እናወጣለን። ጦርነቱ ወንድም በወንድሙ ላይ ያለው አልቋል እኮ። ምልክቱን ኢየሱስ የዛሬ 2000 ዓመት ነገረን። ብራዘር ገባበል ማቴዎስ 24 አንብብ። ማቴዎስ 24 ካነበብክ ባይዘው በእውነት ነው የምልህ ወገብን ታጥቀነ ቁጭ የምትለው ሱትላቀት ያለ ፒጃማ ሁሉ አለብስም ቢመጣስ በእውነት መፍታታት ነው የሚከለክል። ስትር ያለ ክርስቲያን የሚያደርገ ለምን ልመጣ ስል እንዲሆናል በሙሉ ባይዘወይ የቀረ የለም። ሰርፕራይዝ አትሁኑ። ኢየሱስ የዛሬ 2000 ዓመት ነገረን እና ድንገት ነው የምመጣው። ለምንድን ነው የምትመጣው? ላሳርፍ፣ በእኔ የሆኑትን በሙሉ ሰብስቤ ይዤ አለ። ቆይ ይኸውላችሁ ስሙኝ። ቆይ ሰው መርጣለሁ ማማን ነው የምትወስደው? ያመነ በሙሉ ማማን ነው የሚያምነው። ጥሪ የቀረበለት በሙሉ ማመን ይችላል። እግዚአብሔር ለተወሰኑ ሰዎች አይደለም ሰማይን ያዘጋጀው፣ ለሰው ልጅ በሙሉ ነው። ታዲያ ከኔ ምን ይጠበቅ? ማመን በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ ብቻ ያድናል። በእውነት ነው የምላችሁ፣ ኢየሱስ ይመጣል። ይሄ እረፍት አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ ነው። አለ እግዚአብሔር እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ ነው። የምንጠብቀው ሌላ እረፍት ብቻ አትበሉ። እረፉ፣ መሬት ላይ እረፉ፣ ኤክስፔሪየንስ አድርጉት። ኢየሱስ ዛሬ ማታ ወደ እናንተ ቤት፣ ዛሬ ማታ ወደ ጓዳ፣ ዛሬ ማታ ወደ ቢዝነሳችሁ፣ ወደ ግል ሕይወታችሁ ይግባ። ና በለው፣ ይምጣ፣ አስገባው። ኤክስፔሪየንስ አድርገን ሰላም፣ ኤክስፔሪየንስ አድርገን እረፍት። ሰማይስ አልቲሜት ነው። አልቲሜት የሰማይ ማብራሪያ የለውም። እኔ አንድ በጣም የምወደው ቃል አለ።
አሁን የእግዚአብሔር ልጆች ነን ብሎ ወደፊትስ ምን እንደምንሆን አይታወቅም የሚል ቃል። እርሱ ሲገለጥ እናየዋለን ይላል፣ እርሱንም ራሱን እንመስለዋለን ይላል። እሱ ምንም ማብራሪያ ራሱ ዮሐንስ ራሱ አላገኘም እንኳን እኛ። መሬት ግን ጀምሯት ኢየሱስ ዛሬ ማታ ና ቤቴ በሉት፣ ና ኤክስፔሪየንስ ላርግ። በጌታ መሆን ልዩነቱ እሱ ነው። በጌታ ካልሆነ ሰውዬ የምትለየው በዚህ ነው። ኢየሱስ እኔ ይወስጣል እና አረፌ እኖራለሁ፣ በእርሱ ላይ እወድቃለሁ፣ እደገፋለሁ፣ እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ይደግፈኛል፣ እነሳለሁ። ብሉይ ኪዳን ሆነው እስር ቤት አልከለከለ። የአንበሳ ጉድጓድ ማረፍ አልከለከለውም ዳንኤልን። አንበሳ ጉድጓድ ውስጥ ተኛ እኮ ሰውዬው። ለጥ አንተ አንበሳ መሃል ማሰብ አልችልም እኔ። አንበሳ መሃል ለጥ። ጠዋት ዳሪዮስን የቀሰቀሰው ባይዞ ከእንቅልፉ ለማለዳ ጸሎት የቀሰቀሰው ቤተ መንግስት ሰውዬው አልተኛም። ይሄ አንበሳ ጉድጓድ መሃል ለጥ ብሏል። የሕያው አምላክ አገልጋይ ዳንኤል ሲሉ አቤት! ይሄ ነው ረፍት። አይበሉኝም ብሎ እንዳይመስልህ፣ ቢበሉትም አርፎ ነው። 3 እጥፍ እሳት ሲያነዱባቸው ክው አላሉ። ያድነናል። ባያድነንም ስፒሪቹዋል ነው አየረፍቱ። ባያድነንም እኔን ይሄ እሳት ቢበላኝ ከረፍት አይከለክለኝም አሉት። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ዛሬ ማታ ወደ እናንተ ቤት ሰተት ብሎ ይግባ፣ እየተራመደ ይግባ። በእውነት